solving equations containing variable on both sides of the equation አሁን ደግሞ ኢኩዌሽኖችን ሶልቭ ማድረግ በሁለቱም ሳይድ በኩል ቫሪያብል የያዙ ኢኩዌሽኖችን በሌፍት ሃንድ ሳይድም በራይት ሃንድ ሳይድም በኩል ቫሪያብል ሲንግል ቫሪያብል የያዙ እነዛን ኢኩዌሽኖች ሶልቭ ማድረግ ነው የሚለው ዩኒቨርስ። በዚህ ይሄን ለማየት ያክል consider the equation x - 5 is equal to 10. In solving this equation you add 5 on both sides and get x is equal to 10 plus 5. በአንደኛው ሳይድ ብቻ በኩል ቫሪያብሉ ካለ ኤክስን ለማስቀረጥ 5 ደምረን ቦዝ ሳይድ የምናገኘው ማለት ነው። ግን አሁን የምናየው የዚህ ጋር እንደርስ የተቀመጠልን ግን ሊኒየር ኢኩዌሽኖችን ሶልቭ ማድረግ በሁለቱም ሳይዶች ቫሪያብል ያዙ፣ በሌፍት ሃንድ ሳይድም በራይት ሃንድ ሳይድም ቫሪያብል ያዙ እንዴት ሶልቭ እናደርጋለን የሚለውን ነው የምናየው። እዚህ ጋር ግን x - 5 is equal to 10 የሚለውን ኢኩዌሽን ስናይ በአንድ ሳይድ ብቻ ነው ቫሪያብሉ ያለ፣ ኤክስ በግራ በኩል ብቻ ነው፣ በቀኝ በኩል ነምበር ነው ወይም ኮንስታንት ቁጥር 10 ነው ያለ። x - 5 10 is equal to 10 አይደለም የሚለን በዚህ በኩል ኤክስ ብቻ ለማስቀረት በዚህ 5 መደመር በዚህኛው ሳይድም 5 ብንደምር ምን ይሆናል? 5 እና 5 0 ጠፍቶ ኤክስ ብቻ ይቀራል። is equal to 10 ሲደመር 5 ይቀራል ማለት ነው። ያ ማለት 15። የኛው በአንድ ሳይድ ብቻ ቫሪያብል ሲኖረው ነው። this is the same as shifting -5 to the other side of the equation and it becomes +5. ይሄኛው 10 መደመር ማለት በዚህ በኩል 5 ደምረን በዚህ 5 ደምረን አይደለም እናገኘው፣ ይሄ ከዚህ 0 ጠፍቶ ይሄ ማለት ግን ማለት ነው x - 5 is equal to 10. -5 ከእኩልነት በኋላ ስታልፍ ሽፍት ስትደረግ ከአንድ ሳይድ ወደ ሌላኛው ሳይድ ሽፍት ሲደረግ ሳይኑን ይቀየራል። -5 ነበር +5 ይሆናል። x ባለበት ይቀርና ማለት x is equal to 10 plus 5 ልክ እንደዚህ ማለትም ይቻላል ነው የሚለን እዚህ ጋር አንድ ቫሪያብልም ሆነ ኮንስታንት ተርም ከአንድ ሳይድ ወደ ሌላኛው ሳይድ ሽፍት ሲያደርግ ሳይን ቼንጅ አለው ወይም ሳይኑ ይለወጣል። ኔጌቲቭ ከነበረ ፖዚቲቭ ይሆናል፣ ፖዚቲቭ ከነበረ ደግሞ ኔጌቲቭ ይሆናል። ከሌፍት ሃንድ ሳይድ ወደ ራይት ሃንድ ሳይድ ወይም ደግሞ ከራይት ሃንድ ሳይድ ወደ ሌፍት ሃንድ ሳይድ ብቻ ከእኩልነት በኋላ ሲያልፍ ቫሪያብልም ሆነ ኮንስታንት ነምበር ሳይኑ ቼንጅ እንደሚያደርግ ነው የሚነግረን። እዚህ ጋር እያሳየን ነው x - 5 is equal to 10 ነበረ። -5 ከእኩልነት በኋላ ከግራ በኩል ከሌፍት ሃንድ ሳይድ በኩል ወደ ራይት ሃንድ ሳይድ ከእኩልነት በኋላ ስታልፍ ሳይኗ ምን ሆነ? ኔጌቲቭ ነበረች ፖዚቲቭ ሆነች። ሶ x is equal to 10 plus 5 15 ነው። shifting -5 to the other side becomes +5. -5ን ወደ ሌላኛው ሳይድ ሽፍት ስናደርግ ወይም ስናዘዋውረው ምን ይሆናል? ፖዚቲቭ 5 ይሆናል ወይም ሳይኑ ይለወጣል። ኖት እዚህ ጋር አለ when you shift a variable or term or number from one side of the equation to the other side its sign changes. አንድን ቫሪያብል ሊሆን ይችላል ወይም ተርም ሊሆን ይችላል ወይም ደግሞ ናምበር ሊሆን ይችላል ከአንድ ሳይድ ወደ ሌላኛው ሳይድ በምናዘዋውርበት ጊዜ ምን ይሆናል? ሳይኑ ቼንጅ ይሆናል ወይም የፖዚቲቭ እና ኔጌቲቭ ለውጥ ይኖራል ማለት ነው። ኔጌቲቭ ከነበረ ፖዚቲቭ ከነበረ ኔጌቲቭ ይሆናል። for example in the equation 3x is equal to 4 3x - 4 is equal to 2x - 1. shifting 2x to the left side you get -2x. 2x ማለት ከራይት ሃንድ ሳይድ ነው የነበረው ወደ ሌፍት ሃንድ ሳይድ ስትመጣች ወደዚህ ስታልፍ ምን ትሆናለች? ፖዚቲቭ የነበረቻት ኔጌቲቭ ይሆናል። ኔጌቲቭ 2x ይሆናል። 3x - 4 is equal to plus 2x - 1 so it becomes 3x - 2x. ፕላስ የነበረው ወደ ከእኩልነት በኋላ እንደዚህ ሲያልፍ -2x ይሆናል። -4 is equal to 1. ከአንድ ሳይድ ወደ ሌላኛው ሳይድ በምንቀይርበት ጊዜ ቫሪያብል ሊሆን ይችላል፣ ኮንስታንት ናምበርም ሊሆን ይችላል፣ ተርምም ሊሆን ይችላል፣ ሳይን ለውጥ አለው። in solving linear equations in one variable follow the following steps. linear equations ሶልቭ ለማድረግ አንድ ቫሪያብል የያዙ linear equations ሶልቭ ለማድረግ እነዚህን ስቴፖች ተከተሉ ወይም ፎሎ ማድረግ አለባችሁ ነው። የመጀመሪያው ስቴፕ simplify both sides of the equation by combining like terms. በሁለቱም ሳይድ ያሉ ኢኩዌሽኖችን በግራም በቀኝም በሌፍት ሃንድ ሳይድም በራይት ሃንድ ሳይድም ያሉ ኢኩዌሽኖችን መጀመሪያ ማቃለል፣ ላይክ ተርሞችን በመሰብሰብ ሊሆን ይችላል፣ ብቻ ሲምፕሊፋይ ማድረግ መጀመሪያ። ሁለተኛ ዘን collect the terms containing variables on one side. ምን ቫሪያብል የያዙ ተርሞችን በአንድ ሳይድ ኮሌክት ማድረግ ወይ በግራ በኩል በቀኝ በኩል
በግራ በኩል ከሆነ በግራ በኩል ተርም ኮንስታንት እንትን ቫሪያብል ተርሞችን በሙሉ በአንድ በኩል ኮሌክት ማድረግ ኤንድ ነምበርስ ኦን ዘ አዘር ሳይድ ነምበሮችን ወይም ኮንስታንት ነምበሮችን በሌላኛው ሳይድ ኤንድ ኖት ፎርጌት ቼንጂንግ ዘ ሳይንስ ዌን ዩ ሽፍት ኤ ተርም ፍሮም ዋን ሳይድ ቱ ዘ አዘር። መርሳት የሌለብን ነገር ደግሞ ከአንደኛው ሳይድ ወደ ሌላኛው ሳይድ ሽፍት በምናደርግበት ሰዓት ሳይኖቹን መርሳት የለብንም። ለምሳሌ ከፖዚቲቭ ከነበረ ከግራ ወደ ቀኝ ስናሳልፈው ኔጌቲቭ ይሆናል፣ ወይም ከእኩልነት በኋላ ሲያልፍ ኔጌቲቭ እንደሚሆን፣ ኔጌቲቭ ከነበረ ደግሞ ከእኩልነት በኋላ ሲያልፍ ፖዚቲቭ እንደሚሆን መርሳት የለብንም። ዱ ኖት ፎርጌት እዚህ ጋር ቼንጂንግ ዘ ሳይንስ ዌን ዩ ሽፍት ኤ ተርም ፍሮም ዋን ሳይድ ቱ አናዘር ከአንደኛው ሳይድ ወደ ሌላኛው ሳይድ ከሌፍት ሃንድ ሳይድ ወደ ራይት ሃንድ ሳይድ በምናስተላልፍበት ሰዓት ወይም ሽፍት በምናደርግበት ሰዓት ሳይኑ እንደሚቀየር መዘንጋት የለብንም። ሶስተኛ ዲቫይድ ቦዝ ሳይድስ ኦፍ ዘ ኢኩዌሽን ባይ ዘ ኮኤፊሺየንት ኦፍ ዘ ቫሪያብል። ቫሪያብሏ ብቻ እንድትቀር ቫሪያብሏ ብቻ እንድትቀር ያን ሁሉ ካቃለልን በኋላ ለሱ ማካፈል አለብን። ቦዝ ሳይድ በሁለቱም ሳይድ የቫሪያብሏን ኮኤፊሺየንት ለምሳሌ 3x is equal to 6 ቢባል አሁን ለምሳሌ x ብቻ እንድትቀር ይሄን ለ3 3x is equal to 6 ቢሆን ለምሳሌ ኢኩዌሽናችን እንደዚህ ተቃሎ የመጣው ሲምፕሊፋይ ሆኖ የመጣው በግራም በቀኝም ደማምረናቸው ወደ አንድ ቫሪያብሎች ወደ አንድ ሳይድ ነምበሮች ወደ አንድ ሳይድ ያደረግነው ቫልዩ እንደዚህ ቢሆን ወይም ኢኩዌሽኑ እንደዚህ ቢሆን መጨረሻ x ብቻ እንድትቀር ለ3 እናካፍላለን። 3 ማለት ደግሞ ማለት የቫሪያብሏ ኮኤፊሺየንት ዲቫይድ ቦዝ ሳይድስ ኦፍ ዘ ኢኩዌሽን ባይ ዘ ኮኤፊሺየንት ኦፍ ዘ ቫሪያብል የተባለው ለቫሪያብል ኮኤፊሺየንት ቦዝ ሳይድ ሁለቱንም ሳይዶች ማካፈል። ከዛ 3 በ3 ይጠፋና x ብቻ ቀረች። 6 ሲካፈል ለ3 2 ይመጣል ማለት ነው። ስለዚህ መጨረሻ ምንድነው የምናደርግ ለቫሪያብል ኮኤፊሺየንት እናካፍላለን ቦዝ ሳይድ ማለት ነው። 4 ወይም የመጨረሻው ቼክ ዩር አንሰር ኤክስ ብለን ያመጣነው ቫልዩ አለ አይደል? ይሄን ቫልዩ ከኢኩዌሽኑን ተካና ለምሳሌ 2 ነው ኤክስ 2 ነው ካልና 3x is equal to 6 እዚህኛው ኢኩዌሽን ላይ ቫልዩን አስገብተን ቼክ እናደርጋለን። ሁለቱን ስናስገባ በኤክስ ቦታ ማለት ነው። በኤክስ ቦታ ያመጣነው ቫልዩ አስገብተን ቼክ ማድረግ 3 into 2 is equal to 6 ሶስት ሲባዛ በሁለት 6 እኩል ነው 6። ስለዚህ ቼክ ትክክለኛ ነው ማለት ነው። እንደዚህ መጨረሻ ላይ ቼክ ማድረግ። ኤግዛምፕል 5 solve the following equations and check the result። ኢኩዌሽኖችን ሶልቭ ካደረግን በኋላ ከዛ ደግሞ ትክክለኛ መልሱ ያመጣነው መልስ ትክክል መሆኑን ውጤታችን ትክክለኛ መሆኑን ቼክ አድርጉ። 2x is equal to x plus 4 2x is equal to x plus 4 አሁን ምንድነው የምናደርግ? የሚቃለል ከሆነ መጀመሪያ መሰብሰብ ነው እዚህ ጋር። ቀጥሎ ሁለተኛው ስቴፕ ደግሞ ኮሌክት ላይክ ተርሞች ቫሪያብል ያዙን ተርሞች በአንድ በኩል ቁጥሮች ወይም ኮንስታንቱን በአንድ በኩል x ወደዚህ እናምጣት። x ወደዚህ ስትመጣ ከራይት ሃንድ ሳይድ ወደ ሌፍት ሃንድ ሳይድ ሲያልፍ ፖዚቲቭ የነበረው ኔጌቲቭ ነው። 2x - x is equal to ቁጥሩ በዛው ባለበት ይቀጥላል 4 2x - x x is equal to 4 x 4 ነው። ስለዚህ አሁን ሶሉሽኑ የዚህ x 4 ነው ካልነ ቼክ እናደርጋለን። ከኤክስ ቦታ 4ን አስገብተን ትክክል ነው አይመጣም። 2 into በኤክስ ቦታ 4 is equal to 4 ሲደመር 4 2 ሲባዛ በ4 8 እኩል ነው 4 ሲደመር 4 8። ስለዚህ እኩል ናቸው ማለት ትክክለኛ መልስ ነው። b 2x - 8 is equal to 4 2x - 8 is equal to 4 አሁን ቁጥሩን ነው ወደዛኛው እና ሽፍት የምናደርገው። ለምን አንድ ቫሪያብል ነው ያለ ቫሪያብሉ በዚህ ባለበት ይቆይና 2x ባለበት በሌፍት ሃንድ ሳይድ ይቆይና ኔጌቲቭ 8 ወደዚህ ሲያልፍ ከግራ ወደ ቀኝ ሲያልፍ ከእኩልነት በኋላ ሲያልፍ ኔጌቲቭ 8 + 8 ይሆናል 4 ሲደመር 8 2x is equal to 4 ሲደመር 8 12 ሲካፈል 2 ለምን መጨረሻ ላይ ለቫሪያብሉ ኮኤፊሺየንት ማካፈል አለብን። አሁን ሁለቱንም ሳይድ ኤክስ ብቻ እንዲቀር ወይም ቫሪያብሏ ብቻ እንድትቀር ሁለት በሁለት ይጠፋና ኤክስ ብቻ ይቀር እዚህ ኢኳልስ 12 ሲካፈል 2 6 የቢ 6 ይመጣል ማለት ነው። የቢ ኤክስ ስንት ይመጣል? 6 አሁን 6 ከመጣ እዚህ ቫልዩ ላይ ከኤክስ ቦታ ተከተን ቼክ እናደርጋለን መልሱ 2 ታይምስ 2x አይደለ 6 በኤክስ ቦታ ሲቀነስ 8 እዚህ ኢኳልስ 4 2 ሲባዛ በ6 12 ሲቀነስ 8 እዚህ ኢኳልስ 4 12 ሲቀነስ 8 4
ስለዚህ ሁለቱም እኩል ናቸው። መልሱ ትክክለኛው 6 ነው ማለት ነው። ሲ 5x minus 10 is equal to 6 minus 3x 5x አሁን 3xን ወደዚህ እናሳልፋለን ለኮሌክት ማድረግ ስላለብን ቫሪያብሎቹን በአንድ በኩል ናምበሮቹን በአንድ በኩል አይደለ 10ን ደግሞ በዚህኛው በኩል አድርገን ሽፍት እናደርጋለን 5x ከዛ minus 3x ወደ ቀኝ ሲመጣ ከእኩልነት ሲያልፍ ፕላስ 3x is equal to 6 አለ ፖዚቲቭ ከኔጌቲቭ 10 ወደዚህ ሲያልፍ ደግሞ ፕላስ 10 ሆኖ ያልፋል ፕላስ 10 5x ሲደመር 3x 8x is equal to 6 ሲደመር 10 16 ከዛ ለኮኤፊሺየንቱ ለቫሪያብሉ ኮኤፊሺየንት ሁለቱንም ማካፈል አለብን ቫሪያብሉ ብቻ እንድትቀር ሲካፈል ለ8 ከዛ 8 በ8 ይጠፋና x ብቻ ይቀራል 16 ሲካፈል ለ8 2 የትኛው ቫልዩ ማነው x 2 ነው ማለት ነው አሁን ቼክ እናደርጋለን አስገብተን ሁለትን አስገብተን ቼክ እናደርጋለን ሪዛልቱን 5 times 2 minus 10 is equal to 6 minus 3 into 2 5 times 2 10 10 minus 10 is equal to 6 minus 6 so ሲባዛ በ6 ነው 10 ቀን 3 0 is equal to 6 ቀን 6 0 ስለዚህ ትክክለኛ መልስ ነው ማለት ነው ዲ x plus 5 minus 4x is equal to 3 plus 2x minus 6 መጀመሪያ አሁን በሁለቱም ሳይድ ያሉትን መጀመሪያ ሲምፕሊፋይ ማድረግ የሚደመሩ ከሆነ መደመር የሚቀንስ ከሆነ መቀነስ ቫሪያብሉን ከቫሪያብሉ ማለት x minus 4x አለውን ከዚህኛው ሳይድ ወይም ከሌፍት ሃንድ ሳይድ x እና minus 4x ይደማመራሉ ስንት ይሆናል minus 3x ይሆናል ከዛ ኮንስታንት ተርም 5 አለ እዚህ equals to ከዚህ ጋር ደግሞ 2x እና minus 4x ይደመራሉ ከዛ 6 3 እና 6 ይደማመራሉ 2x minus 4x minus 2x እሺ 3 ሲቀንስ 6 ማይነስ 3 አሁን x ነው ወደዚህ እንሰር እንደዚህ x ነው ወደዚህ እናምጣ 5 ነው ወደዚህ እናምጣ ለምን አንድ ቫሪያብል ተርም ያዘውን በአንደኛው ሳይድ ኮንስታንት ተርሙን ደግሞ በአንደኛው ሳይድ እናደርጋለን ማይነስ 3x አለ ከዛ ማይነስ 2x ወደዚህ ሲያልፍ ፕላስ 2x እዚህ ኢኳልስ ማይነስ 3 እዚህ ጋር አለ 5 ወደዚህ ሲያልፍ ማይነስ 5 ማይነስ 3x ፕላስ 2x ማይነስ x አይደለም is equals to minus 3 times minus 3 minus 5 minus 8 ከዛ ለቫሪያብሉ ኮኤፊሺየንት እናከፍላለን ቫሪያብሉ ኮኤፊሺየንት እዚህ ጋር ነው minus 1 ነው እዚህ minus 1 ነው x ብቻ ቀረች x is equals to minus ይሄ minus minus ተፈነ 8 ስለዚህ የማን ነው የdx ስንት ነው ማለት 8 አሁን 8ን ቼክ አስገብተን ቼክ እናደርጋለን እዚህ ላይ 8 ሲደመር 5 ሲቀነስ 4 ሲባዛ በ8 is equals to 3 plus 2 times በ8 ሲቀነስ 6 ሲቀነስ 4 ሲባዛ በ8 8 ሲደመር 5 13 ሲቀነስ 4 ሲባዛ በ8 32 is equals to 3 ሲደመር 2 ሲባዛ በ8 16 ሲቀነስ 6 ሲቀነስ 32 13 ሲቀነስ 32 8 9 አለ 9 19 ኔጌቲቭ 19 ይኛው እዚህ ኢኳልስ ቱ 3 19 ፖዚቲቭ 19 ይሄ ደግሞ ኔጌቲቭ 8 38 ስለዚህ ኔጌቲቭ 19 ይሄም ኔጌቲቭ 19 ስለዚህ እኩል ናቸው ማለት ነው ሶሉሽን ማየት እንችላለን a to x is equal to x plus 4 to x minus x is equal to 4 shifting x to the left it becomes minus x x is equal to 4 ሶሉሽኑን እንደሰራነው ስለሆነ ድጋሚ ማየት ትችላላችሁ ቼክን እዚህ ጋር አድርጎታል ቼክ ሲደረግ ቫልዩ መተካት ነው ሰብስቲቱት 4 ወይ ያመጣነው ቫልዩ የx ቫልዩ ላይ ያመጣናትን ቫልዩ 4 መተካት ሰብስቲቱት 4 in the place of x ከዛ 8 እኩል ነው 8 ጥሩ መጣ ማለት ነው ቢም እንደዚህ 2x - 8 equals to 4 8 ነው ለዚህ ያሳልፋታል 2x is equal to 12 ይሆናል 4 ሲደመር 8 shifting -8 to the right becomes positive 8 ይሆናል ከዛ ለሁለት ስናካፍለው x 6 ይመጣል ቼክ ሲደረግ መልሱ
በኤክስ ቦታ 6 እናስገባ። 4 ከ4 ጋር እኩል ነው፣ ትሩ ነው ማለት ነው። ይህም ልክ እንደዛ ይመጣል፣ ትክክል ይመጣል። ቼክ ሲደረግም 0 እኩል ነው 0 ነው የሚሆነው። ኤክሰርሳይዝ 3.22 ኤክሰርሳይዝ 3.22 ለመስራት እና ሶልቭ ዘ ፎሎዊንግ ኢኩዌሽንስ ኤንድ ቼክ ዘ ሪዛልት። ሶልቭ ካደረግን በኋላ ደግሞ ሪዛልቱን ቼክ እናደርጋለን። ኤ 3x - 9 is equal to 4x + 5። ይህን ሶልቭ ለማድረግ 3x - 9 is equal to 4x + 5 4x ወደዚህ ታልፋለች። በአንድ በኩል ቫሪያብሎችን መሰብሰብ ስላለብን 4x ወደዚህ እናሳልፋለን። ኔጌቲቭ 9 ደግሞ ወደዚህ አሳልፈን ኮንስታንት ተርሙን በቀኝ በኩል ቫሪያብል የያዘውን ተርም ደግሞ በግራ በኩል እናስቀምጣለን። ስለዚህ 3x 4x ፖዚቲቭ ነበር። ፖዚቲቭ ከአንድ ሳይድ ወደ ሌላኛው ሳይድ ሲያልፍ ሳይን ቼንጅ እንዳለ እናውቃለን። 4x ወደዚህ ሲያልፍ ኔጌቲቭ 4x is equal to ፖዚቲቭ 5 ባለበት ከዛ ኔጌቲቭ 9 ወደዛኛው ሲያልፍ ወይም ከእኩልነት በኋላ ሲያልፍ ከአንደኛው ሳይድ ወደ ሌላኛው ሳይድ ሲቀየር ሽፍት ስናደርገው ሳይን ይቀየርና ፖዚቲቭ 9 ይሆናል፣ ፕላስ 9። ስለዚህ ምን ሆነ? 3x - 4x - x is equal to 5 + 9 14። አሁን በቫሪያብሉ ኮኤፊሺየንት እናከፍላለን ቦዝ ሳይድ። ለምን? የመጨረሻው ስቴፕ ነው አይን ሶልቭ ለማድረግ የምንጠቀምባቸው ብለን ካየ ነው። ለምን? ኤክስ ብቻዋን ቫሪያብሏን ብቻ ለማስቀረት በቫሪያብሉ ኮኤፊሺየንት ሁለቱንም ሳይድ እናካፍላለን። ሲካፈል የዚህ ኮኤፊሺየንት የኔጌቲቭ ኤክስ ደግሞ ኮኤፊሺየንቱ ማን ነው? ኔጌቲቭ 1 ነው። ሲካፈል በኔጌቲቭ 1 14ንም ሲካፈል በኔጌቲቭ። ስለዚህ እቺ ኔጌቲቭ በኔጌቲቭ ጠፋችና ምን ቀረች? ኤክስ ብቻ ይቀራል። እዚህ ኮንስቱ ኔጌቲቭ 14 ኤክስ አለ ኔጌቲቭ 14 ነው ማለት ነው። ቼክ አድርጉ ስለሚለን አሁን በኤክስ ቦታ ከዚህ ጋር በኤክስ ቦታ አስገብተን ቼክ እናደርጋለን። በኤክስ ቦታ 14 አስገብተን እኩል ይመጣል አይመጣም? ራይት ሃንድ ሳይድም ሌፍት ሃንድ ሳይድም እኩል ከመጣ ኤክስ ቫልዩአችን ኔጌቲቭ 14 ትክክል ነው ማለት ነው። ቼክ ለማድረግ በኤክስ ኤክስ ኢዝ ኢኳል ቱ ኔጌቲቭ 14 ነው። በዚህ ቦታ 3x መጀመሪያ ኢኩዌሽን 3 ታይምስ በኤክስ ቦታ ማን ነው? ኔጌቲቭ 14። እሺ ሲቀነስ ማይነስ 9 is equal to 4 into minus 14 ሲደመር 5። አሁን እዚህ ጋር ኔጌቲቭ 3 ታይምስ ኔጌቲቭ 14 ማለት 12 2 አለ 1 3 42 ኔጌቲቭ 42 ይመጣል። ሲቀነስ 9 is equal to ኔጌቲቭ ደግሞ 16 4 ሲባዛ በኔጌቲቭ 14 4 ሲባዛ 16 ድምጽ እንዳለኝ 4 56 ኔጌቲቭ 56 ሲደመር 5 ይህ ስንት ነው? ኔጌቲቭ 51 ኔጌቲቭ 51 is equal to is ስንት ሆነ? ኔጌቲቭ 56 ሲደመር 5 ኔጌቲቭ 51። ስለዚህ ሁለቶችም እኩል መጡ ማለት ነው። ኔጌቲቭ 51 ኢኳል ቱ ኔጌቲቭ 51 ቫልዩአችን ኤክሱ ኔጌቲቭ 14 ሶሉሽን ይሆናል ማለት ትክክለኛው። ቢ 5x - 3 - 4x is equal to 13። ይህን ሶልቭ ለማድረግ መጀመሪያ በግራ በኩል ወይም በሌፍት ሃንድ ሳይድ በኩል ሁለቱም ይደማምራሉ 5x እና 4x መደመር እንችላለን ወይም እናቃላቸዋለን። ከዛ በኋላ -3ን ወደ ቀኝ እናሳልፋታለን ወይም ሽፍት እናደርጋለን። 5x - 4x is equal to 13 አለ። ከዛ -3 ከዛ ስታልፍ ሽፍት ስታደርግ ማይነስ የነበረው ሳይን ቼንጅ ስለሚያደርግ ወደ ፕላስ 3 ይቀየራል። 5x - 4x x 1x ማለት ነው። እዚህ ኳረስቱ 13 ሲደመር 3 16። ስለዚህ x ስንት ነው? 16። ቼክ እናድርግ።
ቼክ ለማድረግ በዚህ ቦታ በኤክስ ቦታ 16 መተካት 5 ኢንቱ 16 ሲቀነስ 3 ሲቀነስ 4 ሲባዛ በ16 እዚህ ኢኳልስ 13 5 በ16 30 03 90 80 5 በ16 80 ነው። ሲቀነስ 3 16 በ4 64 ኔጌቲቭ 64 እዚህ ኢኳልስ 13 80 ሲቀነስ 67 አለ ማይነስ 67 እዚህ ኢኳልስ 13 80 ሲቀነስ 67 13 ፖዚቲቭ እዚህ ኢኳልስ 13 ስለዚህ እኩል ናቸው። መልሱም ትክክል ነው ማለት 16 ነው። ሲ 12x ሲደመር 7 እዚህ ኢኳልስ 5 ሲቀነስ 3x ሲደመር 17 ይሄን ለመስራት 12x በዚህኛው በሌፍት ሃንድ ሳይድ በኩል ያለው 12x ሲደመር 7 ነው። በዚህ በኩል ግን 5 እና 17 ሁለቱን ማቃለል እንችላለን። መጀመሪያ 5 ሲደመር 17 ስለሚደማመሩ ለመጻፍ ያክል በስቴፕ 12x ፕላስ 7 is equals to minus 3x 5 ሲደመር 17 22 ፕላስ 22 አሁን 3xን ወደዚህ ትመጣለች ወደ ሌፍት ሃንድ ሳይድ ቫሪያብል ያዙትን ተርሞች በአንድ ሰበስባለን። ኮንስታንት ነምበሮችን ደግሞ በአንድ ሰበስባለን በሌፍት ሃንድ ሳይድ በኩል። ስለዚህ ማይነስ 3x ወደዚህ ሲመጣ ፕላስ 3x ይሆናል። 7 ደግሞ ከእኩልነት በኋላ ወደዚህ ስታልፍ ኔጌቲቭ 7 ሆናለች። 12x ማይነስ 3x ወደዚህ ሲመጣ ፕላስ 3x ኢኳልስ ቱ 22 7 ከዚህ ሲተርፍ ኔጌቲቭ 7 12x ሲደመር 3x 15x እዚህ ኢኳልስ ቱ 22 ሲቀነስ 7 15 ከዛ ቦዝ ሳይድ በቫሪያብል ኮኤፊሺየንት እናካፍላለን ሁለቱንም ሲካፈል 15 ሲካፈል 15 ቫሪያብሎችን እንትቀር 15 በ15 ይጠፋል። ኤክስ ብቻ ቀር በዚህኛው በኩል እዚህ ኢኳልስ 15 ሲካፈል 15 አንድ ጊዜ ስለዚህ ኤክስ አንድ ነው። ቼክ በማድረግ ቼክ ስናደርግ በኤክስ ቦታ ሙሉ አንድ እናስገባለን 12 ኢንቱ 1 ሲደመር 7 is equals to 5 minus 3 times 1 plus 17 ይህ ስንት ይሆናል? 12 ሲባዛ በአንድ 12 ሲደመር 7 is equals to 5 minus 3 ሲባዛ በአንድ 3 ሲደመር 17 12 ሲደመር 7 19 is equals to 5 ሲቀነስ 3 2 ሲደመር 17 19 እኩል ናቸው ማለት ነው። ዲ ለመስራት ደግሞ ማይነስ ኤክስ ፕላስ 3 is equals to x ፕላስ 9 እዚህ ጋር ኤክስ ነው እንደዚህ ማስመጣ ኤክስ ነው እንደዚህ እናመጣለን 3 ነው እንደዚህ እንወስዳለን። ኤክስ ከእኩልነት በኋላ ወደ ግራ ሲመጣ በግራ በኩል ኔጌቲቭ ኤክስ ይሆናል። ፖዚቲቭ ኤክስ የነበረው 3 ወደዚህ ሲያልፍ ደግሞ ኔጌቲቭ 3 ይሆናል። ማይነስ ኤክስ ይህ ሲመጣ ማይነስ ኤክስ ይሆናል is equals to 9 3 ወደዚህ ያስታልፍ ማይነስ ኤክስ equals to 6 1 minus 2 x is equal to ስለዚህ x እንት ሆነ ማይነስ 3 ቼክ ለማድረግ ከኤክስ ቦታ ሙሉ ማይነስ 3 ማስገባት ማይነስ 3 ፕላስ 3 is equals to minus 3 plus 9 ስንት ይሆናል? እዚህ ጋር ማይነስ አለ ማይነስ ለምን እችኛው ማይነስ ስላለች እዚህ ጋር ማይነስ አለች
ከዛች ማይነስ አለች። ስለዚህ ማይነስ ማይነስ ፕላስ 3 ይሆናል። 3 + 3 እዚህ ኳልስቱ ማይነስ 3 + 9 3 + 3 6 እዚህ ኳልስቱ ማይነስ 3 + 9 6 ስለዚህ ሁለቱም እኩል ናቸው። ኢ 3x - 9 እዚህ ኳልስቱ -x + 19 ይሄን ለመስሩ ለማድረግ 3x አለ x ወደዚህ ሲታልፍ ከእኩልነት በኋላ ከራይት ሃንድ ሳይድ ወደ ሌፍት ሃንድ ሳይድ ስትመጣ ፖዚቲቭ x ትሆናለች። ናይን ደግሞ ከእኩልነት በኋላ ወደ ታች ሲያልፍ ወይም ወደ ከሌፍት ሃንድ ሳይድ ወደ ራይት ሃንድ ሳይድ ሲያልፍ +9 ይሆናል። 3x ስለዚህ 3x x ወደዚህ ስትመጣ +x እዚህ ኳልሱ 19 9 ወደ ታች ሲያልፍ +9 -9 ወደ ታች ሲያልፍ +9 3x + x 4x is equals to 19 + 9 28 ከዛ ለአራት ቦዝ ሳይድ እናካፍላለን ወይም ለቫሪያብል ኮኤፊሺየንት ሁለቱንም ሳይድ ከዛ 4 በ4 ይጠፋል x ብቻ ይቀራል is equals to 28 ሲካፈል 4 7 ጊዜ ስለዚህ x 7 ነው። ቼክ እናድርግ። ቼክ ስናደርግ ምንድነው የምናደርግ ያገኘነው ቫልዩ ወይም የኤክስ ቫልዩ ከኢኩዌሽኑ ተክተን እኩል መሆናቸውን ማረጋገጥ ማለት ነው። ቼክ ማድረግ ማለት 3 ኢንቱ በኤክስ ቦታ 7 -9 is equals to ማይነስ በኤክስ ቦታ 7 ማይነስ ኤክስ ነበር ፕላስ 90 3 ሲባዛ በ7 21 ሲቀንስ 9 is equals to -7 + 19 12 ፖዚቲቭ 12 21 ሲቀንስ 9 12 is equals to 12 ስለዚህ እኩል ናቸው። f 8x + 5 is equals to 2x + 17 ይሄን ሶልቭ ለማድረግ 2x እዚህ ጋር አለ 2x በግራ በኩል ያሉትን ቫሪያብል ያዙ ተርሞችን ሰበስባለን በቀኝ በኩል ደግሞ ኮንስታንት ተርሞችን ስለዚህ 2xን ወደዚህ 5ን ደግሞ ወደዛ 2x ወደዚህ ሲመጣ ፖዚቲቭ ማይነስ ፖዚቲቭ 2x የነበረው ኔጌቲቭ 2x ይሆናል። ስለዚህ 8x 2x ወደዚህ ሲመጣ -2x is equals to 17 5 ፖዚቲቭ 5 ወደዛኛው ሲያልፍ ኔጌቲቭ 5 8x - 2x 6x is equals to 17 - 5 12 divide by 6 both side ለቫሪያብል ኮኤፊሺየንት እናካፍላለን ሁለቱን 6 በ6 ሲጠፋና x ብቻ ይቀራል 12 ሲካፈል ለ6 ሁለት ጊዜ x 2 ነው ማለት ቼክ እናደርጋለን። ቼክ ለማድረግ በx ቦታ ያገኘነው ቫልዩ ማስገባት 8 into 2 plus 5 is equals to 2 times 2 17 8 ሲባዛ በ2 16 ሲደመር 5 is equals to 2 ሲባዛ በ2 4 ሲደመር 17 6 ሲደመር 5 21 is equals to 4 ሲደመር 17 21 ስለዚህ እኩል ናቸው ሁለቱ። g 10 is equals to 3x - 5 + 2x እዚህ ጋር ደግሞ በሌፍት ሃንድ ሳይድ በኩል የተቀመጠው 10 ኮንስታንት ነምበር ነው። በቀኝ በኩል ደግሞ 3x - 5 + 2x መጀመሪያ ይሄን እነዚህ ሁለቱን 3x እና 2xን እንደማምረን ሲምፕሊፋይ ማድረግ እንችላለን። 10 is equals to 3x + 2x 5x - 5 አሁን ይሄን እቺ ኮንስታንቷን ወደዚህ አመጣን 5x ባለበት ማስቀመጥ እንችላለን። ኔጌቲቭ 5 ወደዚህ በኩል ሲያልፍ ፖዚቲቭ 5 ይሆናል። 10 ሲደመር 5 እቺ ወደዚህ ሲታልፍ is equals to 5x 10 ሲደመር 5 15 is equals to 5x ከዛ ቦት ሳይድ ለቫሪያብል ኮኤፊሺየንት ማካፈል 5 በ5 ይጠፋል 15 ሲካፈል ለ5 3
እዚህ ኳልስቱ ኤክስ ብቻ ይቀራል። ስለዚህ ኳልስቱ ኤክስ ወይም ኤክስ እዚህ ኳልስቱ 3 ቼክ ለማድረግ ያክል ቼክ ለማድረግ በፋንክሽን ፋንታ ማስገባት ነው። ቴን ኢዝ ኢኳልስ ቱ 3 ኢንቱ በኤክስ ቦታ 3 ማይነስ 5 ፕላስ 2x ታይምስ 3 10 ኢዝ ኢኳልስ ቱ 3 ሲባዛ በ3 9 ሲቀነስ 5 ሲባዛ በ3 ደምር 6 10 ኢዝ ኢኳልስ ቱ ማይነስ 9 ማይነስ 5 ፕላስ 1 ስለዚህ 10 ኢዝ ኢኳልስ ቱ 10 እኩል ናቸው ማለት ነው። ኤክስ ማይነስ 5 ኢዝ ኢኳልስ ቱ ኤክስ ፕላስ 13 ፕላስ ኤክስ። ይህን ሶልቭ ለማድረግ መጀመሪያ ኤክስ እና ኤክስ እዛው ባሉበት እንደምራቸዋለን። ኤክስ ማይነስ 5 ኢዝ ኢኳልስ ቱ ኤክስ ፕላስ ኤክስ 3x ፕላስ 13። ከዛ ከፈለግን ኤክስን ወደዛን መስራት እንችላለን፣ ኔጌቲቭ ከምናደርገው ወይም በግራ በኩል ለመስራት ስለሚችል ችግር የለውም። ኤክስ እቺ ወደዚህ ስታልፍ 3 ፖዘቲቭ 3 ወደዚህኛው ሲያልፍ 3x ማይነስ 3x ይሆናል። ኢኳልስ ቱ 13 ከዛ ኔጌቲቭ 5 ወደዛኛው ሲያልፍ ወይም ከእኩልነት በኋላ ሲያልፍ ፕላስ 5 ይሆናል። x ማይነስ 3x ማይነስ 2x እዚህ ኢኳልስ ቱ 13 ፕላስ 5 18 ከዛ ለማይነስ ቦዝ ሳይድ ማይነስ ማይነስ ይጠፋና ኤክስ ብቻ ይቀራል። ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 9 ኤክስ ኔጌቲቭ 9 ነው። ከታች ኤክስ እናደርግ ቼክ ለማድረግ በፋንክሽኑ ፋንታ ማንን ማስገባት ነው? ቫልዩዎቹ በኤክስ ኤክስ ማይነስ 5 አይደለ? በኤክስ ቦታ ማይነስ 9 ማይነስ 5 is equals to 2 times minus 9 plus 13 ከዛ በኤክስ ቦታ ፕላስ ኤክስ ማይነስ 9 ማይነስ 9 ማይነስ 5 ማይነስ 14 is equals to 2 times minus 9 minus 80 plus 12 ሲቀነስ 9 4 ማይነስ 14 is equals to ኔጌቲቭ 18 ሲደመር 4 ኔጌቲቭ 14 ሁለቱም እኩል ናቸው።